ቶንጊየን አዲሱን ስራ ስትጀምር ያልጠበቀችው ድንጋጤ ገጠማት። አዲሱ አለቃዋ ለ5 ዓመታት ያላየችው የቀድሞ ፍቅረኛዋ ዩንቶንግ ነበር። በመጀመሪያው ቀን ጠዋት ላይ ውጥረት ተሰማት። ዋና ስራ አስፈጻሚው የሚያውቃት መስሏት ስትለየው ትኩረቱን ለማምለጥ ተስፋ በማድረግ በፍጥነት የፀሐይ መነጽር አደረገች። ለመውጣት ሞከረች። ነገር ግን የንድፍ ኃላፊው ባለመገኘቱ ረዳቱ አንዳንድ ንድፎችን እንድትገመግም ጠየቃት። መውጫ ስላጣች ረዳቱን ተከትላ ወደ ዩንቶንግ ቢሮ ሄደች። ዲዛይነር መስላ ተቀመጠች። ዩንቶንግ ጠበቀች እያለች ሰነዶችን ገመገመ። ቡና እንድትሰራለት ጠይቆ ከቀመሰው በኋላ የአንድ ድሮ ጓደኛው እንዳስታወሰው ተናገረ። ያን አጭር ምላሽ ሰጠችና የአዲሱን ምርት ጽንሰ ሐሳብ ለማቅረብ ተንቀሳቀሰች። ስትናገር የኮሌጅ ትዝታዎቹ ወደ አእምሮዋ መጡ። በአንድ ወቅት በትምህርቷ እንዴት እንደረዳት አስታወሰች። ዩንቶንግ አስቀድሞ ለይቷት ነበር፣ ነገር ግን ዝም አለ። ሰናከል ወገቧን በመያዝ አረጋጋት። የፀሐይ መነጽሯን አውልቃ ሰላምታ ሰጠችው። ጥቂት ቃላትን ሲለዋወጡ እጇን ለቀቀና እሷም ሳታስበው ስትይዘው ሁለቱም ወደቁ። በአስቸጋሪ ሁኔታ ውስጥ አይን ላይን ተያዩ። ከዛም እሱ ተነሳና ወደ መቀመጫው ተመለሰ። በዛ ቅጽበት ያለፈውና የአሁኑ ጊዜ ተጋጨ። ለቀድሞ ፍቅረኛና ለአለቃ የሚሆን ሁኔታ መድረክ አዘጋጀ። ቶንጊየን ንድፏ ተቀባይነት እንደሚያገኝ ጠየቀች። ዩንቾንግ ተጽዕኖ የለውም ብሎ ውድቅ አደረገው። ራሷን ሌላ ሰው መስላ እንደቀረበች አምና የግል ታሪካቸውን ከስራ ጋር እንዳያቀላቅል ጠየቀችው። እሱም አሰራሩን ብቻ ተከተለ መሆኑን መለሰላት። ተበሳጭታ ለመውጣት ተዘጋጀች። ዩንቾንግ ተስፋ ልትቆርጥ እንደሆነ በመጠየቅ አቆማት። ላፍታ ቆመች። ራሷን አረጋጋችና ምን እንደሚፈልግ ጠየቀችው። ንግግራቸው ወደ ተለመደው ምት ተለወጠ። ረዳቱ ቺ ገብቶ ውጥረቱን ተመለከተ። ዩንቾንግ የማስጠንቀቂያ እይታ ሰጠው። ስለዚህ ቆሞ ሂደቱን ቀጠለ። ቶንጊየን ደግሞ ለሪካርዶ ጥያቄዎችን መለሰች። ስብሰባው ካለቀ በኋላ ዩንቾንግ እና ቺ ወደ መኪናው ተመለሱ። ቺ ዩንቶንግ ለቶንጊየን ምን ያህል ያልተለመደ ደግ እንደነበር አስተውሎ ግንኙነታቸውን ያቋረጠችው ለምን እንደሆነ አሰበ። አስተያየት ለመስጠት ጀመረ። ዩንቾንግ ስለታም እይታ ሲሰጠው አቆመ። ህንጻው ውስጥ ቶንግ ያን ስልኳን ስትፈልግ በጠረጴዛው ላይ ያለውን መቅረጫ አየች። ቺ ደውላ ወደ ዋና መግቢያ በር ወደሚጠብቀው የኩባንያ መኪና እንድትመልሰው ነገረችው። ስትደርስ መስኮቱን አንኳኳች እና ዩንቾንግ ውስጡ አየችው። መቅረጫውን ሰጠችው፣ ግን የግምገማውን ውጤት ከፈለገች እንድትገባ ነገራት። ገባችና በመካከላቸው የቆዩ ጥያቄዎችን ተለዋወጡ። ዩንቾንግ ግንኙነታቸውን ለምን እንዳበቃ ጠየቀ። የማንንም ስሜት አይጨንቀውም እና ሁልጊዜ መልስ ብቻ ይጠይቅ ነበር ብላ መለሰች። ከመኪናው ወጥታ በዝምታ ተቀምጦ ትታው ሄደች። በዚያ ቀን ዩንቾንግ በቢሮ ውስጥ እንደገና ታየ። ቶንጊየን እሱን በማየቷ ተገረመች። የንድፍ ኃላፊ ባይኖርም ከሱ ሰነዶች እንደሚያስፈልገው ተናገረ። ሰዓቱን ከተመለከተ በኋላ መኪና መንዳት እንደማይችል በመግለጽ ወደ አውሮፕላን ማረፊያ እንድትወስደው ጠየቃት። በመንገድ ላይ ስለ እናቷ ጤንነት ጠየቀና ካንሰር ታማሚ መሆኗን ተረዳ። ስለዚህ አስቸጋሪ ጊዜ ያቀረበችውን የተረጋጋ መግለጫ ሲሰማ ምን ያህል ፈርታ እንደነበር ተገነዘበ እና ጥልቅ ስሜት ተሰማው። እሱ ስለተመለሰ ህይወቷ እንደሚቀየር ነገራት። ቶንጊየን ተመለከተችው፣ ግን ምንም አልተናገረችም። ወደ ማቆሚያ ቦታ ሲደርሱ ቶንጊየን ስለ ከፍተኛ ክፍያዎች አወራች። ዩንቾንግ መኪናውን ቤት እንድትተው ነገራት እና በኋላ እንደሚወስዳት ተናገረ። ቷን ነካ አድርጓት ሲሄድ በድንገት በስሜት ለውጥ ተሰማት። ጉጉት ኖሯት ጓደኛዋን ጆፓንን አንድ ሰው መኪናውን እንደዛ ትቶ የሚሄደው ለምን እንደሆነ ጠየቀቻት። ጆፓን እሷን መልሶ ለማሸነፍ እየሞከረ እንደሆነ ገመተች። ቶንጊየን ተጠራጠረች። በቅርቡ ቀላል ግን ትርጉም ያለው ስጦታ እንደሚሰጣት ተንብያለች እና ቶንጊየን እንደምትቀበለው አጥብቃ ተናገረች። ቶንጊየን ለመወራረድ ፈቃደኛ አልሆነችም። ጆፓን በራስ መተማመን ነበራት። በቀጥታ ስርጭቱ ላይ ሳሉ ጆፓን ቶንጊየንን ወደ ካሜራ ጎተተቻት። አንድ ተመልካች ትልቅ ስጦታ ልኮ ወደ መሪ ሰሌዳው አናት ላይ ዘለለና የቶንጊየንን አካውንት ጠየቀ። ጆፓን የስትሪሚንግ ስራዋን እንደሚረዳት በመናገር ቶንጊየን እንድትስማማ ለመነቻት። ቶንጊየን ለመጨረሻ ጊዜ እንደሆነ ቃል ከገባች ተስማማች። በኋላ ስትሰራ ቶንጊየን ከከፍተኛ ደጋፊ ስለ ወንድ ጓደኛው የሚጠይቅ መልእክት ደረሳት። እሷም ትዳር መስረታ የ2 ዓመት ተኩል ልጅ እንዳላትና በቅርቡ ሌላ ለመውለድ እንዳሰበች መለሰች። ከምሽት ዩንቾንግ ከስራ አጋር ጋር እየጠጣ ነበር። አንዲት ሴት ስትጠቃው ቶንጊየን ለአድናቂ የሰጠችውን ተመሳሳይ መልስ
ተጠቀመ። ከዛም በማግስቱ ጠዋት ከአውሮፕላን ማረፊያ እንድትወስደው መልእክት ላከላት። በማግስቱ እሱን ለመቀበል ነዳች። እሱ በራሱ ያዘጋጀውንና በአንድ ወቅት የምትወደውን ምግብ እንደ ስጦታ ሰጣት። አመሰገነችውና የቾፓንን ውርድርድ ባለመቀበሏ ተደሰተች። ይህም የ1 ወር ሻይ ያስከፍላት ነበር። ዩንቾንግ ወደ ኩባንያው እንድትወስደው ጠየቃት። እዚያም ከው ጋር የንድፍ ግምገማውን አረጋገጠ። እሱም ሂደቱ በመካሄድ ላይ መሆኑንና አርቶቶቹ አሁንም ትክክል እንዳልሆኑ ተናገረ። ዩንቾንግ የትኛውን ፖስተር ጎልቶ እንደሚታይ ቶንግየንን ጠየቀ። እሷም አንዲት አስደናቂ ሴት የሚያሳይ መርጣለች። ፖስተሮቹ ቁልፍ ዝርዝሮችን በአንድ እይታ ማሳየት እንዳለባቸው አስረዳና ተጨማሪ ጽሑፍን እንድታስወግድ ሐሳብ አቀረበ። ቀለሞቹን አስተካክሎ እርዳታ ካስፈልጋት እንድትደውል ነገራት። ቶንግየን የተሻሻለውን ፖስተር ሰጠችው እና በዛ ጊዜ ያለምንም ቅሬታ ጸደቀው። ወደ ቤት ከተመለሰች በኋላ ቶንግየን ከቀጥታ ስርጭቱ ከፍተኛ ደጋፊ ጋር ተጫወተች። ለማሽኮርመም እየሞከረ ያለ ታዳጊ ልጅ መስሏት ነበር እና የጠፋ ውሻ ለማዳን እንደሚፈልግ ጠቅሳለች። ከዛም 29 ዓመቱ እንደሆነ ስትረዳ ደነገጠች። ቾፓን ንግግሩን ሰማችና ምን እየተካሄደ እንዳለ ጠየቀች። ግን ስለ ጸደይና ሰፈር ውስጥ ያሉት ድመቶች የጋብቻ ወቅት ላይ መሆናቸውን ብቻ እንደምትናገር በመግለጽ ጥያቄዋን ሰረዘችው። ቾፓን ተጨማሪ መረጃ ማግኘት ስላልቻለች ሄደች። ብዙም ሳይቆይ አንድ የስራ ባልደረባዋ በአስቸኳይ ዜና እየተጣደፈ መጣ። በማስታወቂያው ላይ ያለው የኩባንያ አርማ ሐሰተኛና ቅጽበታዊ ገጽ እይታዎቹ በደንብ ያልተቆረጡ ነበሩ። ቡክሌቶቹ ጥቅም ላይ ሊውሉ አይችሉም። ኤግዚቢሽኑ ከመጀመሩ በፊት 30 ደቂቃዎች ብቻ ቀርተው ነበር እና የአካባቢ ማተሚያ ሱቆች አስቀድመው ቦታ ማስያዝ ይፈልጋሉ። ግን ዩንቾንግን ለመጥራት አሰበች፣ ግን ተጠራጠረች። በዚያ ጊዜ ከፍተኛ ደጋፊው ዩንቾንግ መልእክት ላከላት፣ ችግሩን አስረዳችለት። ዩንቾንግ ትክክለኛውን አርማ ፋይሎች ሰው እንዲልክለት ጠይቆ በፍጥነት አስተካክሎ መለሰላቸው። ግን ባልተጠበቀው እርዳታ እፎይታና ምስጋና ተሰማት። በኋላ ዩንቾንግ እንደተጎዳ ሰማች። ወዲያውኑ ፈቃድ ጠይቃ አበባ ገዝታ ወደ ሆስፒታሉ ሄደች። መግቢያ ላይ ጠባቂው ጎብኚዎች አይፈቀዱም በማለት አቆማት። ቶንግየን ዋና ስራ አስፈጻሚውን ጉብኝቷን አጽድቋል ብላ አጥብቃ ተናገረች። ኢቺንግ ወጥታ ራሷን የዩንቾንግ እጮኛ እንደሆነች አስተዋወቀች። እሱ አሁንም ንቃተ ህሊናው እንደጠፋ ተናገረች። ደንግጣ ቶንግየን አበባዎቹን ሰጠቻትና ወደ ውስጥ ላለመግባት መረጠች። ቶንግየን ከሄደች በኋላ ኢቺንግ ጠባቂው አበባዎቹን እንዲጥልና ማንም ሰው ለዩንቾንግ ስጦታ እንዳያመጣ ከለከለች። ጮት ሳይሰማት ቶንግየን ውጪ ባለው ወንበር ላይ ተኛች። ከፊል አንቀላፍታ ሳለች ዩንቾንግ ያየች መስሏት ከፍቅራቸው መቋረጥ ተጸጽታ እንደነበርና ከሱ ጋር መቆየት እንደምትፈልግ በሹክሹክታ ተናገረች። አእምሮዋ ወደ አንድ የድሮ ትዝታ ቀና። ከዓመታት በፊት በራሷ እንዳዘጋጀችው በመናገር አመጣችለት። ነገር ግን የዋጋ መለያውን ማስወገድ ዘነጋች እና ዩንቾንግ ከካምፓሱ በር አጠገብ ካለው ሱቅ እንደመጣ አስተዋለ። በኋላ ቶንግየን ከጓደኞቿ ጋር ወደ ኦኬ ሄደች። እዚያም ቻት የውይይት ዝርዝሩ ላይ የተሳካውን የመጀመሪያውን ሰው ፍቅሯን እንድትናዘዝ ደፈሯት። ያ ሰው ዩንቾንግ ነበር። በጣም ከጠጣች በኋላ ደውላለት ስሜቷን ተናዘዘች። ዩንቾንግ በቁም ነገር እንደሆነች ወይም ፈተናውን ብቻ እንደምትፈጽም ጠየቀ። ጓደኞቿ የሱ ምላሽ እውነታውን ያሳያል አሉ። ቶንግየን ውጪ ጠበቀችውና እንግዶች ለሱ ብቁ አይደለችም ሲሉ ሰማች። ዩንቾንግ ዘግይቶ መጣና ይቅርታ ጠየቀ። ቶንግየን ቅር ተሰኝታ ነበር። ለምርምሩ ብቻ እንደሚያስብ ስለተሰማት ግንኙነታቸው አሁንም አስፈላጊ እንደሆነ ማሰብ ጀመረች። ብዙም ሳይቆይ አንድ ፕሮፌሰር ለዩንቾንግ ከኮሎምቢያ ዩኒቨርሲቲ ሙሉ ስኮላርሺፕ እንደቀረበለትና እንዲቀበል ሲያበረታቱት ሰማች። ከሱ ምንም ቃል ሳይሰማት ይህንን ማወቅ ልቧን ሰበረው። ግንኙነቱን የማቋረጥ መልእክት ላከች። በማግስቱ ጠዋት ቾፓን ከጎኗ ሆና ተጨንቃየች። ቾፓን ቶንግየን ከባድ የሆድ ህመምን ችላ እንዳለች አስረዳች። ባልተጠበቀ ሁኔታ ተመልሶ በጭንቀት ውስጥ አግኝቷት እና ወደ ቤት ወስዷት ከከባድ ችግር አድኗታል። ተገርማ ቶንግየን በዝግታ አመሰገነችውና ቾፓንን ያመጣችላትን ምግብ በላች። ስራውን መጠበቅ እንዳለባት ታውቅ ነበር። በኋላ ለውቡኛ አቀረበች። እሱም ያለፈው ቀን ጠይቆ ስለነበር ተበሳጭቶ ነበር። ደግማ እንደማታደርግ ቃል ገባች። እሱም ራስን የመገምገም ጽሑፍ እንድትጽፍ ነገራት። ማንም ለማንበብ እንደማይቸገርም ጨመር። ብዙም ሳይቆይ ኩባንያውን ሊገዛ ሲል ቶንግየን ከቀጥታ ስርጭቱ መሪ ሰሌዳ ላይ ካለው ከፍተኛ ደጋፊ መልእክት ደረሳት።
ላኪው መረጃውን እንደተሰረዘና በጊዜ ወደ እሷ መድረስ እንደማያስጠነቀቀ። ይህ በእንዲህ እንዳለ ኢቺንግ ዩንቾንግን ጎበኘች። ስልኩን መንካት እንድታቆም ነገራት እና መልእክቶችን መሰረዝ ምንም ነገር እንደማያጠፋ አስታወሳት። ስልኩ ምንም የይለፍ ቃል እንደሌለው ገለጸ፣ ምክንያቱም ሁሉንም መረጃዎች መልሶ ማግኘት እንደሚችልና የቴክኒክ ችሎታውን አስታወሳት። ጉዳቱ ቀላል መሆኑን በመግለጽ ኢቺንግ አስቆጥቶ ሆስፒታሉን ለቀቀ። ቾንግቲያን ኩባንያ ግዢውን ለመወያየት ተወካይ ላከ። ዉ ቶንጌንን ጎብኚውን እንድትቀበል ጠየቃት። እሷም ኢቺንግን በማየቷ ተገረመች። ኢቺንግ የቶንጌንን የጆሮ ጌጥ አድንቃ ለውጥ አቀረበች። ቶንጌን ርካሽ እንደሆነ ተናግራ ዝም ብላ ልትሰጣት ፈለገች። ኢቺንግ የራሷን የጆሮ ጌጥ አውልቃ በምላሹ ሰጠች። ምርት ስም እንደተሰጠችና ለሷ ያን ያህል አስፈላጊ እንዳልሆነች ጠቀሰች። ኢቺንግ የዩንቾንግን የመኪና ቁልፎች አሁንም እንዳላት ቶንጌንን ጠየቀች። ቶንጌን ሰጠቻት። የጆሮ ጌጦቹንም በራሷ እጅ እያየች የሐዘን ስሜት ተሰማት። በዙሪያቸው ሰራተኞቹ ሁኔታውን ተወያዩ። ዋና ስራ አስፈጻሚው ኩባንያውን መሸጥ ተቃውሞ ነበር፣ ነገር ግን አንድ አጋር እንደ መያዣ ተጠቅሞ ዕዳውን መክፈል አይችልም። ዉ ኩባንያው የቾንግቲያን አቅራቢያ እንዲሆን በማድረግ ግዢ እንዲፈጠር አዘጋጀው። ዉ ለሰራተኞች ሁኔታውን አስረድቶ ምርጫ ሰጣቸው። በቾንግቲያን የተዘጋጀ ማረፊያ ተቀብለው ስምምነት መፈረም ወይም እምቢ ማለት እና ክፍያ መቀበል ይችላሉ። ቶንጌን ከኢቺንግ ጋር በአንድ አካባቢ መስራት ስላልፈለገች ላለመቆየት መረጠች። በዚያ ምሽት እሷና ጆፓን ወደ መጠጥ ቤት ሄዱ። ቶንጌን ስራ ማግኘት ከባድ እንደሚሆንባት ታውቅ ነበር፣ ግን በአንድ ቀን ውስጥ ብዙ እድገቶችን እንዳልጠበቀች አምና ተናገረች። ብዙ ለመጠጣት ወሰነችና ከጓደኛዋ ጋር ረጅም ሌሊት ጀመረች። ዩንቾንግ ደርሶ ሰክራ አገኛትና ተሸክሟት ወጣ። ቀጥ ብላ ለመሄድ ሞከረች እና ቀደም ሲል ይገናኙ በነበረበት ጊዜ የምታደርጋቸውን ተመሳሳይ ነገሮች ደጋገመች። ከፍቅራቸው መቋረጥ ተጸጽታ ከሱ ጋር መቆየት እንደምትፈልግ ነገረችው። ወደ ቤቱ ወሰዳት። በማግስቱ ጠዋት ስትነቃ አፍሯት ነበር። ዩንቾንግ ሰነዶችን ሰጣትና በኩባንያው ውስጥ ለመስራት የሚያስችል ስምምነት እንድትፈርም ጠየቃት። እምቢ አለች። ከዚያም ከመጠጥ ቤቱ የተነሳችውን ፎቶግራፍ አሳያትና ማሪያቸው በባህሪያው እንደማይደሰቱ አስጠነቀቃት። የሚያስከትለውን መዘዝ በመጨነቅ ለመፈረም ተስማማች። የጆሮ ጌጦቹን ወደ እሱ በመስጠት ለእጮኛው እንዲመልስ ጠየቀችው። ዩንቾንግ የኢቺንግ የጆሮ ጌጦች መሆናቸውን አውቆ ተገረመ። በማግስቱ ጠዋት ቶንጌን ኩባንያው ደረሰች እና ኢቺንግ አስቀድሞ እዚያ አገኘቻት። በግልጽ ቅር የተሰኘችው ኢቺንግ ዘግይቶ መድረስ እና ቀደም ብሎ መውጣት በትንሽ ድርጅት ውስጥ ሊሰራ ይችላል ይሆናል፣ በትልቅ ድርጅት ውስጥ ግን እንደማይሰራ ተናገረች። ቶንጌን ሰዓቱ 7:55 ብቻ መሆኑን ጠቀሰች። ነገር ግን ኢቺንግ ሁሉም ሰው 15 ደቂቃ ቀደም ብሎ መድረስ እንዳለበት አጥብቃ ተናገረች። ዩቾንግ ገባና ቶንጌን በሰዓቱ እንደደረሰች አረጋገጠ። ለሰራተኞች የሥራ መጀመሪያ ሂደቱን እንዲያጠናቅቁ መመሪያ ሰጠ። በተጨማሪም ኩባንያው የጋራ ሰርግ እንዲያዘጋጅ በአመቱ ሁለተኛ አጋማሽ ላይ ለማግባት ያሰቡትን ሰራተኞች እንዲዘረዝር ጸሐፊውን ጠየቀ። ጸሐፊው በቀልድ እሱም መካተት እንዳለበት ሲጠይቅ ዩንቾንግ ወሬውን ውድቅ አደረገ እና ስለ ትዳር በፍጹም እንዳልጠቀሰ ተናገረ። ወሬ የሚያበዛ ማንኛውም ሰው በጸሐፊው ቢሮ ውስጥ ቦታ እንደሌለው አስጠነቀቀ። እጮኛ እንደሌለው አብራርቶ ሁሉም ሰው ግምት ውስጥ መስጠት እንዲያቆም ነገራቸው። ቶንጌን መግለጫውን በመስማቷ ጸጥ ያለ እፎይታ ተሰማት። ከሽያጭ በኋላ አገልግሎት ክፍል ተመደበች። ስራ አስኪያጁ ሌላ ጉዳይ ላይ መያዝ ከመሄዱ በፊት አጭር ጉብኝት ሰጣት። ብዙም ሳይቆይ አንድ ደንበኛ ደረሰና ቶንጌን ሰላምታ መስጠት ነበረባት። ለበርካታ ጥያቄዎች መልስ ለመስጠት ስትታገል ዩቶንግ ገባና ደንበኛውን ለዝርዝር መረጃ ወደ ኩባንያው ድረገጽ በመምራት የጥያቄና መልስ ክፍለ ጊዜ ለማዘጋጀት አቀረበ። አንድ ትንሽ ጉዳይ በኩባንያ አቅም ላይ ጥርጣሬ ሊፈጥር እንደማይገባ አረጋጋቸው። ከዚህ በኋላ ቶንጌን ከሽያጭ በኋላ አገልግሎት ውስጥ ለምን እንደተቀመጠች ጠየቀች። ዩቾንግ አስኪያጁ በጣም ጎበዝ እንደሆነ ገልጾ ከሱ እንድትማር አበረታታት። ለመሻሻል ቆርጣ ከስራ አስኪያጁ ጋር በጥብቅ አጠናች እና ጥያቄዎች ሲኖሯት የስራ አስኪያጁን ባልደረቦች ትጠይቅ ነበር። አፈጻጸሟ በፍጥነት ተሻሻለ። ዩቾንግ የማሰልጠኛ መመሪያዎችን በጠረጴዛው ላይ ትቶ ሄደ እና ስራዋ የበለጠ ተሻሻለ። በኋላም ከስልኳ አገዳ ዝርዝር እንድታስወግድ ጠየቃት። ይህም እሱን እንደከለከለችው አስታወሳት። አንድ ምሽት
ዩቾንግ ስራ ለመጨረስ ዘግይቶ ቆየ። ቶንጊየን ለእራት ጋበዘችውና አብረው ወጡ። የመንገድ ምግብ መሸጫ መርጠው ባልተጠበቀ ሁኔታ ጆፓን እና ወንድ ጓደኛዋን ቦያንግን አገኟቸው። ሁለቱም ጥንዶች ተገረሙ። ከምግብ በኋላ ሁሉም ወደ ቶንጊየን አፓርትመንት ተመለሱ። እዚያም አየሩ ውጥረት ያለበት መሰለ። ቦያንግ እንድታበስል ጠየቃት። ነገር ግን የሚርበው ያብስል የሚል ስምምነት ላይ እንደደረሱና እሷ እንዳራባት አስታወሰችው። ቦያንግ ከዩቾንግ ጋር እይታ ተለዋወጠ። ቶንጊየን ግን ወደ ኩሽና እንድትሄድ አነሳሳት። እያበሰለች ሳለ ቦያንግ ዩቾንግ የቶንጊየንን የልጅነት ጓደኛ እንደሆነና ከሱ ጋር መሆን እንደምትፈልግ ለመጠየቅ እንደመጣ ነገረው። ዩቾንግ እሱና ቶንጊየን ስራ ባልደረቦች ብቻ እንደሆኑ መለሰ። ጆፓን ድንገተኛውን ፉክክር ግራ በመጋባት በዝምታ ተመለከተች። ቶንጊየን ቦታ ቀረበችና ቦያንግ ሳህኖቹን በማቅረብ ረዳ። ዩቾንግ ምግቡ ጤናማ ያልሆነበትን ምክንያቶች ወዲያውኑ ጠቆመ። ከዚያ በራሷ አገለገላት። ሁለቱ ወንዶች አስተያየት ሲለዋወጡ ጆፓን ውጥረቱን ለመከታተል ሞከረች። ከእራት በኋላ አሸናፊው ለሁለት ተጫዋቾች ትዕዛዝ መስጠት የሚችልበት ጨዋታ ተጫወቱ። ጆፓን አሸነፈችና ቁጥር 2 እና 3 የያዙ ተጫዋቾችን እንዲሳሳሙ መረጠች። ቶንጊየን እና ቦያንግ እነዚህን ቁጥሮች ያዙ። ቦያንግ ወደ እሷ ቀረባት እና የዩቾንግ ደስታ ማጣት ግልጽ ነበር። ጨዋታዎቹ ቀጠሉ እና ዩቾንግ በሶፋው ላይ እስኪያርፍ ድረስ ብዙ ጠጣ። ቶንጊየን ሹፌር ለመጥራት ተዘጋጅታ ግን ቁልፎችን ሰጥቷት እንድትወስደው ጠየቀ። ወደ ቤቱ ወሰደችው። ቤቱ እሷን ቀረብ አላት። ከዚያም ለመታጠብ ሄደ። ሲመለስ ስለዚያ ምሽት ተነጋገሩ። ቶንጊየን ቦያንግ እንደ ወንድም ብቻ እንደሆነ አስረዳች። ዩቾንግ ወንድሞች እንደነዚህ ይቀራረባሉ ብሎ ጠየቀ። እሷም ወንድም እንደሌላት መለሰች። ያለፈ ታሪካቸውን አነሳ። ስሜታቸውን ለመፍታት ወስና ቶንጊየን የመርሳት መጠጥ የምትለውን ድብልቅ አዘጋጅታ አንድ ብርጭቆ አቀረበች። ከጠጡም በኋላ እንደ እንግዶች እንደገና እንደሚጀምሩ ተናገረች። ዩቾንግ መጠጡን ጨርሶ አሁን እንደገና እየጀመሩ እንደሆነ ተናገረ። ከዚያም እሷን መከተልና ፍቅረኛዋ መሆን ይችል እንደሆነ ጠየቀ። በኋላ ቶንጊየን የተፈጠረውን ለጆፓን ነገረቻት እና ጆፓን በዩቾንግ ምላሽ ተገረመች። ብዙም ሳይቆይ ዩቾንግ በአመቱ ሁለተኛ አጋማሽ ላይ የታቀደውን ዋና የባህር ዳርቻ ፕሮጀክት ለማስተዋወቅ ኩባንያ አቀፍ ስብሰባ ጠራ። ወደፊት ያሉትን ተግዳሮቶች አስረዳና ከተለያዩ ክፍሎች ያሉ ከፍተኛ ሰራተኞችን ለቡድኑ እንደሚመርጥ አስታወቀ። ቶንጊየን ተገኝታ ነበር፣ ግን እሱን ከመስማት ይልቅ በመመልከት ትኩረቷ ተከፋፈለ። ዝርዝሩ ሲገለጥ ስሟ ተኳቷል። በኋላ ዩቾንግ በግል አነጋገራት እና ለፕሮጀክቱ የተመረጠችው በጠንካራ አፈጻጸሟ ምክንያት እንጂ በግል ምክንያቶች እንዳልሆኑ አብራራ። እሷም እንደተረዳችና ጠንካራ እንደምትሰራ አረጋገጠች። ብዙም ሳይቆይ እሱን ለመቅረብ ስትሞክር በጣም ትኩረት ሰጥታ ስለነበር ግድግዳው ላይ ተጋጨች። ፍራም ወደ ቢሮ ተከተለችው። እዚያም ሌሎች ሁሉ እንዲሄዱ በመጥቀስ እንድትረጋጋ ነገራት። በዚያ ምሽት ዩቾንግ ወደ ቶንጊየን የደረሰውን የጆሮ ጌጥ ለመመለስ ከኢቺንግ ጋር ተገናኘ። ኢቺንግ ጉዳዩን በጓደኞቿ መካከል እንደ ቀላል ልውውጥ አድርጋ ብትተወውም ዩቾንግ ያገለገለ ጌጣጌጥ ለሌላ ሰው መተላለፍ እንደሌለበት ተናገረ። በተመሳሳይ ጊዜ አንድ የሥራ ባልደረባዋ ስለ ስራ አስፈጻሚ የስንብት ድግስ ቶንጊየንን አስታወሳት። ልትረሳው ትንሽ ቀርታ ነበር፣ ግን በፍጥነት ቡድኑን ተቀላቀለች። ኩባንያውን ከመሰረቱ መገንባቱን በማሰብ ተናገረና መሸጡን በማዘን ስሜቱን ገለጸ። ለሰራተኞቹ ምክርና ትንሽ ስጦታዎችን ሰጠ። ከዝግጅቱ ውጪ ቶንጊየን ዩቾንግ ሲጠብቃት አየች። የሥራ ባልደረቦቿ አንድ ሰው ሊወስዳት እንደመጣ በመቀለድ ሄዱ። ኩባንያውን ለመግዛት መቼ እንዳቀደ ጠየቀች። ወደ እንግሊዝ ከተጓዘ በኋላ ኩባንያው ለመቀጠል የገንዘብ እጥረት እንዳለበትና እሷን በጥሩ ሁኔታ ሊጠቀምባት የሚገባ ስለታም ቀስት እንደሆነ ተመከረው አስረዳ። ቀናት በኋላ ስራ ላይ ሳለች ቶንጊየን የምርት ስራ አስኪያጅ ዣንግ ከሌላ ሰው ጋር በጸጥታ ሲነጋገር አስተዋለችና በደመነፍስ ፎቶግራፍ አነሳቻቸው። ዣንግ ገጥሟት ስለ ንግግራቸው ቀርጻ እንደሆነ ጠየቃት። እሷም ሙሉ እጆች ይዛ ቁርስ እየበላች እንደነበር በመናገር አስተባበለችና ተሳስቶ እንደሆነ ጠቆመችው። ብዙም ሳይቆይ የቾንግቲያን ጭነት ደረጃውን ያልጠበቀና መሰረዙን የሚገልጽ መልእክት ደረሳት። ተጨንቃ ወደ ዋንግ ቀረበች።
እሱም ሁሉም ሂደቶች መከተላቸውን ተናገረ። ከቾንግቲያን ጋር ካላት የቀድሞ ልምድ በመነሳት የእሱ ጥራት እንዲህ አይነቱን መሰረዝ ሊያስከትል የማይችል መሆኑን እና ከቾንግቲያን ሰማያዊ ንድፎች ጋር የማይመሳሰል ንድፍ አሳያት። ተከራከረች። ዋንግ ጉዳዩ የከፍተኛ አመራር እንደሆነ በመናገርና ጣልቃ እንደማትገባ በማስጠንቀቅ ስጋቶቿን ችላ አለ። ቆርጣ ቶንጊያን ወደ ክፍል ስራ አስኪያጁ ሄደች። እሱም ጉዳዩን ሪፖርት እንደሚያደርግ ቃል ገባ፣ ግን ከቁጥጥር ውጪ ሊሆን እንደሚችል አምኗል። አሁንም መልስ እየፈለገች ቶንጊያን ስለ ቾንግ ቲያን ችግር በርካታ የስራ ባልደረቦች ጠየቀች፣ ግን ማንም ለመርዳት ፈቃደኛ አልሆነም። እሷም ዩቾንግን አጋጠማትና ሁኔታውን አስረዳችው። እሱ አስቀድሞ ስለ ጉዳዩ ያውቅ ነበር እና ጸሐፊው እንዲመረምር ነገረው። ብዙም ሳይቆይ ዣንግ ጉዳዩን ለመወያየት ደውሎ ወደ ቢሮ ጋበዛት። ተጨንቆ ታየና ሰማያዊ ንድፎች በተበላሸ ኮምፒውተር ላይ እንደተቀመጡ በመናገር እንድትመለከት ጠየቃት። እሷ ኮምፒውተሩን እየመረመረች ሳለ ተጠግቶ እሷን ለመንካት ሞከረ። እንዲያቆም ነገረችው። ዩቾንግ በሰዓቱ ደረሰ። ዣንግን መታና ከክፍሉ አወጣት። እሷ ብቻዋን የምርት ስራ አስኪያጁን በመገናኘቷ ተበሳጨ። ቶንጊያን ከመሄዷ በፊት መልእክት እንደላከች ተናገረች፣ ግን አደጋውን አስጠነቀቃት እና ዘግይቶ ቢሆን ኖሮ ምን ሊሆን ይችል እንደነበር ጠየቀ። በፊት የእሱን መመሪያ እንደምትከተል ቃል ገባች። በኋላ በዚያ ምሽት ስለ ክስተቱ ማሰቧን ቀጠለች። ዩቾንግ ደውሎ አረጋጋትና የእሱ የጽፈት ድምጽ እንድትተኛ ሊረዱት እንደሚችሉ ተናገረ። ጸጥታ ያለው ምት እንዳዳመጠችና አንቀላፋች። ማግስቱ ስራ አስኪያጁ እሷን ሩይን ሾፕ ውስጥ ሽቦ እንዲተኩ መድቧቸዋል። አስፈላጊ የሆኑትን ቁርጥራጮች እየቆረጠች ሳለች ሩይ ቁጥሩን እንድታረጋግጥ ጠየቃት። ቶንጊያን አረጋግጣ 24 መሆኑን ተናገረች። እንድትጽፈውና እንድትፈርም ጠየቃት። የሩይ መደበኛ ድምጽ አስተውላ ግን ብዙም ሳታስብ ተስማማች። የማድረስ ሰራተኛው ሲደርስ 4 ኪዩቢክ ሜትር ሽቦ አለ እና ፊርማዋን ጠየቀ። ደነገጠች። ቁጥሩን ለአሃድ ጽፋ ነበር እና በነባሪነት ትዕዛዙ እንደ ኪዩቢክ ሜትር ተፈጽሟል። ኃላፊነት እንደተሰማት ይቅርታ ጠየቀች፣ ግን ስራ አስኪያጁ ሁኔታውን እንደሚይዝ ተናገረ። በወርክሾፑ ውስጥ እንዳለች ዩቾንግ ሊያያት መጣና ከፍተኛ አመራርም ችግሩ እየገመገመ መሆኑን ተናገረ። ስራው 24 ቁራጮችን እንጂ ኪዩቢክ ሜትር እንዳልሆነና አቅራቢው ያለውን እንግዳ ጥያቄ መጠየቅ ነበረበት ብሎ ጠቆመ። አንድ ሰው እንዳዘጋጃት ጠረጠረ እና ቶንጊያን ስህተቱ ሆን ተብሎ በእሷ ላይ ያነጣጠረ እንደሆነ ያምን እንደነበር ተረዳች። ብዙም ሳይቆይ ሩይ ስለ ሽቦ ክስተት ለጥያቄ ተጠራች። ዩቾንግ የትዕዛዙን ዝርዝሮች የሚያረጋግጥ የስልክ ቅጂ አቀረበ። ሩይ ቅጹን የሞላው ሌላ ሰው እንደሆነና እሷ 24 ኪዩቢክ ሜትር ብቻ እንደጻፈች ተናገረች። መጋዘኑ ክምችት ከሌለው ተተኪዎች ያገኙ ብላ ጨመረች። ከዚያም ቶንጊያን እሷን እንደቀጠረቻት ከሰሰች። ግን ማንም አላመናትም። ተቆጥታ ሩይ ቶንጊያን ከቾንግቲያን እንዳስቀረቻት ጊዜዋ ስራ አስኪያጆቹን ለማስደሰት እንዳሳለፈች እና እውነተኛ ስራን እንደሸሸች ቅሬታ አቀረበች። ቶንጊያን የምርት ስራ አስኪያጁን ስታሙኝ የሚያሳዩ ፎቶዎችን እንደምትለቅ አስፈራራች። ቶንጊያን በምላሹ የሩይ ከዣንግ ጋር በግል ስትገናኝ የነበረችውን የራሷን ፎቶ አሳየች። ማን የበለጠ ተአማኒነት ይኖረዋል? ወደ ቢሮ ስትመለስ የሥራ ባልደረቦቿ የውስጥ ሞባይሏን እንድትመለከት አበረታቷት። እዚያም ሩይ ስራዋን እንደለቀቀችና የቶንጊያን ከዣንግ ጋር ያለችበትን ፎቶ በመላክ ሞገስን በማግኘት ከስራ እንዳስወጣቻት ከሰሰች። ቶንጊያን በእንቅስቃሴዋ ተያዘች። ዩቾንግ በኋላ ወሬው እንዳያስጨንቃት ቶንጊያንን ነገራት። እሷም ከጊዜ በኋላ እንደሚጠፋ መለሰች። ይህ በእንዲህ እንዳለ እሱ ስለ መጥፎ ምግባር ማስረጃ ሰብስቦ ለቦርዱ አቀረበ። ዳይሬክተሮቹ ማስረጃውን ውድቅ አደረጉ። ቅርንጫፉ ሊዘረዘር መሆኑን ለመናገር እና ችግር እንዳይፈጠር መከሩት። በስራ ባልደረቦቹ አማካኝነት ቶንጊያን ዣንግ እሷን ጨምሮ ሰራተኞችን በመጠቀም የማጥቃት ታሪክ እንዳለው ተረዳች። እርምጃ ለመውሰድ ቆርጣ በራሷም ስም ሪፖርት ለማድረግ ወሰነችና ማንነታቸውን ለመጠየቅ ቃል በመግባት የሥራ ባልደረቦቿን ደጋፊ ማስረጃ ጠየቀች። እነሱም ለመርዳት ተስማሙ። ብዙም ሳይቆይ ኢቺንግ ቶንጊያንን ደውላ ዝርዝሩን ወሳኝ ደረጃ ላይ መሆኑን አስጠነቀቀች። በጸጥታ ለመፍታት ኩባንያውን ሊያሟሉለት የሚችለውን ማንኛውም ፍላጎት ጠየቀች።
ቶንጊየን ጉዳዩን ለመሸፈን የተደረገውን ሙከራ ተገነዘበች እና ኩባንያው ለመፍታት ፈቃደኛ ካልሆነ እሷ ራሷ እንደምትፈታው መለሰች። ለቃሏ ታማኝ ሆና ቶንጊየን ስለ ዣንግ በራሷ ስም በመስመር ላይ ሪፖርት አሳተመች። ጽሑፉ በፍጥነት ተሰራጨ፣ ከፍተኛ ትኩረት አገኘ። በኋላ ትኩረቷ ተከፋፍሎ ለመራመድ ወጣችና ሊመታት የደረሰ መኪና አጋጠማት። ግን አስመለጣት። ወደ አፓርታማው ተመለሱና ጆፓን ከሶፋው ጀርባ ተደብቃ ተንቀጥቅጣ አገኟት። ጆፓን አንድ ሰው በሩን ሰብሮ ለመግባት ሞክሮ ኤሌክትሪክን እንዳቋረጠ አስረዳች። ቶንጊየን እስክትመጣ ድረስ ለመውጣት በጣም ፈርታ ነበር። ቶንጊየን ሰብሮ መግባቱ ለሪፖርት የበቀል እርምጃ እንደሆነ ተገነዘበች። ጆፓንን ለሚቀጥሉት ጥቂት ቀናት ያላትን እቅድ ጠየቀቻት። ጆፓን ወላጆቿን እንደምትጎበኝ ተናገረችና ብዙም ሳይቆይ ቦያንግ ሊወስዳት በመንገድ ላይ መሆኑን የሚገልጽ ጥሪ ደረሳት። በፍጥነት ሄደችና በኋላው እንደምታስረዳ ቃል ገባች። ዩቾንግ ከዚያም በእጁ ላይ መቁሰል እንዳለበት ገልጦ እርዳታ ጠየቀ። ቶንጊየን ቁስሉን አጸዳችና አሰረችው። ጉዳቱ በእሷ ምክንያት እንደደረሰና በሚቀጥሉት ጥቂት ቀናት ውስጥ በፋሻዎች መርዳት እንዳለባት በመናገር ለተወሰነ ጊዜ እሱ ቤት እንድትቆይ ሐሳብ አቀረበ። ተጠራጠረች፣ ግን በመጨረሻም ተስማማች። የምርት ስራ አስኪያጁ ስትጠይቀው ዩቾንግ ጠንካራ ማስረጃ እንደሰበሰበ፣ ቦርዱ ግን አሁንም ዣንግን እንደሚጠብቅ ተናገረ። ሁኔታውን መቋቋም እንደሚችል አረጋገጠላትና ጠዋት አንሶላዎቹን እንደቀየረ በመጥቀስ እንድታርፍ ነገራት። የት እንደሚተኛ ስትጠይቀው ሶፋው ላይ አላት። አፍራት ወደ መኝታ ሄደች። እሱም ሳሎን ውስጥ ቆየ። በማግስቱ ጠዋት ዩቾንግ ቁርስ አዘጋጀ። ስትበላ ዣንግ ስለ ብልሹ አሰራርና ጉቦ እየተመረመረ መሆኑን ዜናው ዘገበ። ቶንጊየን ፍትህ በመጨረሻ እንደተገኘ በማየቷ እፎይታ ተሰማት። ኋላ በዚያ ቀን ኢቺንግ ከዩቾንግ ጋር ተገናኝታ ከዣንግ መባረር የተነሳውን ውጤት ተወያየች። ቦርዱ ቶንጊየንን እንደ ውዝግብ ምንጭ እንደሚመለከተውና መገኘቷን በዩቾንግ ስራ ላይ እገዳ ለመጣል ሊጠቀሙበት እንደሚችሉ አስጠነቀቀች። ግጭትን ለማስወገድ ኢቺንግ ቶንጊየንን ከቡድኑ ውስጥ ለማስወገድ ሐሳብ አቀረበች። ዩቾንግን ስትፈልግ ቶንጊየን ንግግራቸውን ሰማች። ኢቺንግ አስተውላ ስትሄድ ተጨማሪ ችግርን ለመከላከል ስራዋን እንድትለቅ መከረቻት። ዩቾንግ ውይይቱን አቋርጦ ኢቺንግ ጣልቃ መግባት እንድታቆም ነገራት። ኋላ ቶንጊየንን አግኝቶ በችሎታዋ ምክንያት በፕሮጀክት ውስጥ እንዳለችና ማንኛውም የቦርድ ግፊት እንደሚቋቋም አረጋገጠላት። በዚህ ምሽት ቶንጊየን የሰማችውን ለጆፓን ነገረችና ወደ ጎን መቆም እንዳለባት አሰበች። ጆፓን ዩቾንግን ምንም አይነት ቁጣ አሳይቶ እንደሆነ ጠየቀች። ቶንጊየን እንዳጽናናት ስትናገር ጆፓን በእሱ ፍርድ እንድትተማመንና እንድትደግፍ በረታታቻት። ቀደም ሲል የነበረው ፍቅራቸው መቋረጥ ዩቾንግ ይተዋዋታል ከሚል ፍራቻ እንደሆነ እንጂ እሱ ባደረገው ነገር እንዳልሆነ አስታወሰቻት። ኩራት በጥልቅ የሚያስብላትን ሰው ግንኙነት ማበላሸት የለበትም አለቻት። ግን ካሰበች በኋላ ለመንቀሳቀስ ወሰነች። ኢቺንግ ቀርባ ዩቾንግ ስለሚያምናት ከፕሮጀክቱ እንደማትወጣ ገለጸች። እና ዩቾንግ አሁን አብረው መሆናቸውን ጨምራ ኢቺንግ ሙያዊ እንድትሆንና እሷን ማዳከም እንድታቆም አስጠነቀቀቻት። ዩቾንግ በለውጡ ወቅት ደርሶ ቶንጊየንን ደገፈና ኢቺንግን በይፋ ዋና ስራ አስፈጻሚ ብላ እንድትጠራው መመሪያ ሰጠ። በኋላ ቶንጊየን ከዩቾንግ ጋር ወደ ቤቱ ተመለሰች። እዚያም በየቀኑ የምትጠቀማቸውን እቃዎች አስቀድሞ አዘጋጅቶ ነበር። ቦታውን የራሷን ያህል ምቹ አደረገው። በዚያ ምሽት ከቀጥታ ስርጭቱ መሪ ሰሌዳ ላይ ለከፍተኛ ደጋፊ የምስጋና መልእክት ላከች እና ዩቾንግ ስልክ በተመሳሳይ ጊዜ ነዘረ። ሌላ መልእክት ስትልክ ስልኩ እንደገና ነዘረ። እሱ ሚስጥራዊ ደጋፊ መሆኑን በፍጥነት ተገነዘበች። ቻት ብሎክ ካደረገችው በኋላ እንደጀመረ አስረዳ። ነገር ግን ሰበቡን ሰርዛ ይቅርታውን ለማግኘት አንድ ነገር እንዲያደርግ ጠየቀችው። በዚያ ምሽት የድመት ጆሮ ለብሶ ፍሬ አምጥቶላት ያም አይቷት ስትስቅ ከየት እንደደረሱ አስታወሳት። በማግስቱ ጠዋት እሱ አስቀድሞ ስራ ላይ መሆኑን አየች። የድሮውን የትምህርት ቤት ዩኒፎርማቸውን አውጥታ ትንሽ ጠባብ ቢሆንም አሁንም መልበስ የሚቻል በመሆናቸው የቀድሞ ግቢያቸውን እንዲጎበኙ ሐሳብ አቀረበች። አብረው በጋራ ትዝታዎች ወደ ተሞላው ቦታ ተመለሱ። እዚያ ሳሉ የዩኒቨርሲቲው ዲን ወደ ውጭ ሀገር ለመማር ስላለው እቅድ ሲነግሩት ከሰማች በኋላ ቀደም ብላ ግንኙነታቸውን እንዳቋረጠች አምና ተናገረች። ይተዋታል ብላ ፈርታ ስለነበር እሷ አስቀድማ ሄደች። ቶንግ ተረድቷትና እሷም ለመተው አስቦ እንደማያውቅ አረጋገጠላት።
ጉብኝታቸው ላይ ያሉ እናቱ ደውላ ስለ ቶንጊያን ሞቅ ያለ ንግግር አደረገ። እሷን እንደ ምራቱ በመጥቀስ በዚያ በተለመደው ስፍራ ቆመው ተቃቀፉ። ታሪካቸው በጀመረበት ቦታ ምዕራፉን ዘጉ። ተከታታዩ በዚህ ቅጽበት ያበቃል። የዚህ ታሪክ ሞራል የቀድሞ ፍቅረኛህን ብሎክ እንዳታደርግ ነው። ቪዲዮውን ከወደዱት ቻናሉን ላይክ ማድረግና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።